ያናደደኝ ነገር ማለት ነው ልንገርሽ ማለት ነው 4 ዓመት ሙሉ ከባሌ ጋር ስንቀመጥ አንድ ቀን ክፉ ደግ ተነጋግረን አናውቅም። ገባሽ? እኔ ሩታዬ የፍቅር ገዳፊዎች ቆሻውት ላውራ በእግዚአብሔር እንዳልወድም እኔ በጠፋው ስሜት ላውራበት የፍቅር ገዳፊዎች ማለት ነው። ሩታዬ ሲዘቀዝቋት እሷ ናት የለመነችው ምናምን ብሎ ሲዘቀዝቁ እነሱንና የሄለን ገዳፊ ጋር ሲረገጥና ሲሰደብ የነበሩ የኔ ሪካርድ ማለት ነው። ከዚህ ተቀርቶ ኢትዮጵያ ለሱ ተልኮለት ነው የተለያየሁት ማለት ነው። በማን ነው? በአብርሃምና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት። 4 ዓመት ትዳሬን ያጣሁት በአብርሃምና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገሩኝ እየተናገርኩ ነው። ሁሉን ነገር እየተናገርኩ ወይ ደግሞ ሁሉን ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን 3 ወር 4 ወር ሙሉ ኢጃዛ የተቀመጥኩት በአብርሃም እና በሩታ የተነሳ ነው። ይሄ ሁሉ ሲሆን የነበረ በማን ነው? በፍቅር ገዳፊዎች የተነሳ ነው። ደጋፊዎች ይቅርታ በሏት ማለት ነው። ዜዶን ከላ ዜዶ አታልቅሺ ቲጂ ሩታ ይቅርታ በያቸው። ልጨርስ በእግዚአብሔር ማለት ትግቡና እነሱ ግሩፕ ውስጥ ገብቼ ሩታዬን እናስገድላታለን ብሎ አንድ አብርሃምን እናስገድላለን ብሎ እስከ ዛሬ የእነሱ ሪከርድ ነው ይቻለ ላወጣላችሁ ይችላለሁ ማለት ነው። የፍቅር ገዳፊዎች ግሩፕ ገብቼ ወደ ሀገርሽ አስገባሽ ብላ አስገባኝ ብዬ ምዬ ነው የእነሱ ግሩፕ ውስጥ የገባሁት ማለት ነው። ታውቂያላችሁ ሁላችሁም እነሸዊት ማለት ነው። እዛን ጊዜ የፍቅር ገዳፊ ጋር ምንድን ነው የተባለ እዛ ግሩፓቸው ውስጥ ሲገባ ያን ሁላ ምዬ ሌላ ቲክቶክ ከፍቼ እዛ ቲክቶክ ውስጥ ቤዘ ግሩፕ ውስጥ አስገባችኝ ማለት ነው። ከወሳብ ብር ከፍላለሁ ብዬ ለፍቅር ስጦታ መስጣት እፈልጋለሁ ብዬ በወሳብ አሸጋግሮኝ ቤት ነው ያስገቡኝ። እንደገና በኢሞ እናስገባ በወሳብ እናስገባም ብሎ በወሳብ እኔና ማን ነው የገባን? እኔና ሀያትን የፍቅር ገዳፊ ውስጥ ገብተን የእነሱ ሪካርድ እንዳለ በአንድ ለቅመናቸው የአብርሃምና እንትና ያ ሪካርድ ታውቃለሽ ሁሉን ነገር በውስጥ ማለት ነው። ያን ነገር ሁሉም ሀሳባቸውን ነው ያጠፋንባቸው ማለት ነው። ያን ነገር ሳደርገው አብርሃም ብዬ አልነበረም ለሁለቶችም ብዬ ነበረ። ላቤን ጠበርጌ ሳለቀስላቸው ነበረ። 3 ዓመት የሰራሁበት ስራዬ የዛሬ አመት ነው ከኢጃዛ ወጥቼ እስከ ዛሬ አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረ፣ ሩታ አብርሽ ብዬ ነበረ። ገባ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያቆራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሩታን አትወድም ስሉኝ እንደምን አልናደደው። የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሌ ዜድ በቃ እንዳታለች በማርያም ይሽሻለሁ። በቃ አይደለም ለምን እንደሆነ ለምን ቤት እንዳላደረኩ ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙ ስላልፈለኩ ነው። ገባችሁ? ሰማችሁት? ምን ያህል መስዋዕት እንደከፈለች፣ ምን ያህል እንደሄደች፣ ምን ያህል እንደወደቀች፣ እንደተነሳች እኔ ከምናገራችሁ ራሳችሁ ሰማችሁት አይደለም? እሺ እኔ ጥያቄ አለኝ። ካሜራማን ማለት ነው የአቤራ ከአብሪሽ ካሜራማን ማለት ነው። አንድ ቀን ተጣልተን የምናውቀው በሩታ የተነሳ ነው። ያድርግልን ያለው ሳያደርግልን ሲቀራ ነው ገስት ላይ የሰደብኩት ማለት ነው። የአብሪሽ ካሜራማን ሁላ ሳይቀረኝ ኤፍሬም ራሱ ሴት ይዞ መጥቶ አብርሃምን አፈቀርኩ ስትል ኤፍሬምን ረግጬዋለሁ። ገባችሁ አይደል? ይሄን ሁሉ ማነው አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በእነሱ የተነሳ ብዙ እህቶችን አግኝቼበታለሁ። በማን የተነሳ? በእነሱ የተነሳ ነው ያገኘሁት። ይሄ እህቶችን ማለት ነው 1 ዓመት ማለት 2 ዓመት ማለት ሰው በአንድ መቆየት ማለት ቀላል እንዳይመስላችሁ። እኔም ለእኔ ተው በቃ እኔም ማንም ሰው ጠየን እንድናገርብኝ አልፈልግም። ማንም ሰው ማለት ነው ከእናንተ በላይ ነው ወደ ከእናንተ በላይ እነሱ አንድ ይሁንልን ብለን ያላደረግነው ነገር የለም። ለእናንተ ደግሞ ያን ነገር እዚህ ማሳየት ወይ መንገር የለብኝም። ገባችሁን? ሁሉም የምታዩት ነገር በራሳቸው ገንዘብ አይደለም ያደረጉት፣ በእኛ ገንዘብ ነው ሁሉም ነገር ያደረጉት። ለምንድን ነው እነዚህ ሴጠኖች መሀላቸው
እንዳይገቡ ቶሎ ትዳር እንዲይዙልን ብለን ማለት ነው። ለእናንተ ያን ነገር መነገር አይጠበቅብኝም። ተፋቱኝ፣ ከቻላችሁ ተፋቱኝ። አልደርስባችሁም፣ አልወደዳችሁኝ ብሎ ካርጉኝ፣ ችግር የለብኝም። ግን ደግሞ ልጅቷን እንደጠላው አትርጉና እኔ በጣም ወልህ የምታይዙኝ ማንም ሰው እንድናገረ ሶስት ነገራት እግዚአብሔርን ነው የምላችሁ። ብቻ አለቅሳለሁ እኔ ለእነሱ ወልክ ብዬ ትናንትና ዋጋ የከፈልኩለት ለምንድን ነው? ያ ሪካርድ እኮ በአንድ ባንድ እኛ ብዙ ነገር ስናደርግ ሰው ለአስር ብር ምስር ይጣሉ ነበረ። ያ ሁሉ ሪካርድ እኔ ጋር እጅ አለ ማለት የፍቅር ገዳፍ እነሱ ውስጥ ግሩፕ ውስጥ ገብቼ እኛ ስጦታ ስንሰጥ ለ10 ሺህ ምስር ይጣሉ ነበር ግሩፓቸው ላይ ማለት ነው። ያ ሁሉ ነገር እኛ ያለፍን ሰዎች እናውቃለን። የሚያውቀኝ ሰው ደግሞ ያውቃኛል። እኔ ካልወደድኳችሁ ጥፋት ካለብኝ ለምንድን ነው ዜዶ እንደዚህ የተናገርሽ ብላችሁ መናገር ትችሉ ነበረ። ወይ ደግሞ እኔ ጠፋችሁ ብትናገርኝ እኮ እኔ መልስ እሰጣችኋለሁ። ግን ደግሞ ምንድን ነው ባየሁበት በአንድ ቀን በተናገርኩ እሷን ብቻ እኮ ድግም ዘርጥ አብርሃምንም እኮ ተናግሬያለሁ። አሁንም ቢሆን ማለት ነው አብርሃም ፍቅር እዛ ቤት ይዟት የሚገባ ከሆነ አይገባትም ነበረ። መቼም ልገባም አይችልም። ግን እልህ ስላያዛችሁ ነው እንጂ ፍቅር እዛ ቤት ትኖራለች ብላችሁ ከፍቅር ገዳፊ ጋር አብርሃም የምትሳደቡ ካላችሁ ይሄ ነገር ህልም ነው ለእናንተ። አለቀ። ልጨርሻለሁ። አውሩ። እሺ እዚህ ጋር ማለት ቲጂ አንዴ ቤት አርጊ ቲጂ ይቅርታ ጠይቀሽ ውጪ። ትዕግስትና የኔው ዱርታ የምትሉት እናንተ የሩቴ ደጋፊዎች እናንተ ስለሚሰሙ ከኛ በላይ እናንተ ስለሚረዱ ዜድ ጋር ተግባቡና ይቅርታ ተጠያይቃችሁ ወደ ሰላም ወዶች ማለት ነው። እንግዲህ ብዙ ነገር እየሰማን ነው መጀመሪያ የሶሻል ሚዲያ። ምክንያቱም ወይ ዘጋግተን ካልጠፋን እኛም አያስችለንም ማለት ነው። እና እንግዲህ እየሰማችሁ ነው። ከእናት ከአባት በቃ ስንት መስዋዕት ካደርጉላችሁ ከእናት አባት ማንም አይቀየራችሁ። ወንድም ራሱ አይጠቀም በእንደዚህ አይነት ያው እንግዲህ እንደ ቤተሰብ ቢለያይም ማለት ነው። ግን ቤተሰብ ምንም ክፉ ቢሆን ራሱ ያው ቤተሰብ ነው በነገራችን ላይ ማለት ነው። እና አሁን በጣም የምንሰማው ነገር ሰሞኑን ዜድ የምትባለች ማለቴ በእነሱ ላይ በእናብስ ነበር ሩታ ላይ ሳንተርሳ መታወቅ ፈልገ ምናምን ብቻ የምታወራው ነገር በጣም ነው የሚያስጠላው። ለምን በ2 ዓመት ውስጥ ለቤተሰብ የላከችው ብር የ2 ወር ነው ምናምን አንድ በት ነው የተናገረችው። እዚህ ጋር ተቆርጦ ነው እንጂ ማለት ነው። አሁን ደግሞ ምን ብትል ጥሩ ነው እንግዲህ ከ4 ዓመት ባለው አቅም የተለያየችው ለእነሱ ስትሳደብ እንግዲህ ያው መቼም አንዳንዴ የምናወራውንም ምን ቅንጭላታችን እንደሚለካ አናውቅም። ሚዲያ ላይ መሆናችን አናውቅምና እንግዲህ አፏ እንዳመጣለት ስታወራ ያንን ነገር ቀርተው ለባሏ ይልኩለታል። ከዛ ባሏ ደግሞ እንደዚህ እየሆንሽ ከኔ ውጭ ሆነሽ እየተመለቃቀሽ እንደዚህ ስድ ሆነሽ ይልና እንግዲህ ቃል ሆዬ እንግዲህ ደህና ሰንብች ይላል ማለት ነው። ከዛ መታ በእናብርሽን ትዳሬን ያጣሁት የ4 ዓመት ትዳሬን በእናብርሽና በእናሩታ ነው ቤተሰቤን ያጣሁት። የሰፈሮች ልጆች እየሰደቡ የቤተሰብ ዘመድ እየሰደበኝ እንደ ይሄ ሁሉ ሁኝልኛል። እንደናብርሽ ይፈልጋችሁ ወዳችሁ ነው የምታደንቁት የምትወዱት ብራችሁን የምትልኩት ከሰው በታች እንዳይሆኑ ብዬ ምናምን። ኧረ በጣም ነው የምታስጠሉት። አሁን እኛ ከእናንተ ጋር እንመደባለን። የማደም ስንት አላማችን እያሳካን ያለን ስንት ወላሂ ስንት ሀሳብ ያለብን እናንተ ግን ያረበት ሳህን አልሰለቻችሁ ብሎ ለዩቱበር ብር እየላካችሁ ተባልጋ ትፋታላችሁ። ከቤተሰብ ጋር ትለያያላችሁ። ከጓደኛ ጋር ትለያያላችሁ። ከብዙ ነገር ብዙ ነገራችሁን ታጣላችሁ። ለእነሱ ግን ለእናንተ ብለው የሚያጡት ነገር የለም። ገባችሁ? እና በጣም በቃ ስሰማው እየገረመኝ በጣም የምታሳዝኑ በጣም ነው የምታሳፍሩት። የዚህን ያክል እንኳን ቤተሰብ እኮ እኛ ራሱ የመደም ቆሞች እንደኛ የመደም ቆሞች ስለሆናችሁ እኛ ራሱ እያፈርንባችሁ ነው እንዴ። እንድን ቤተሰብ ላይ ሊያፍርባ